ክብር ለአምላካችን ለእግዚአብሔር ይሁን። አሜን። እንኳን ደህና መጣችሁ። እስቲ ለእግዚአብሔር እናጨብጭብ። ዛሬ ከእናንተ ጋር አብሬ በእንዲህ ሁኔታ በመቆሜ በጣም ትልቅ ደስታ ነው የሚሰማኝ። ስልኬ ለማ እግዚአብሔር በኪሼ ምድር እንዲህ አይነት ትልቅ ድግስ አዘጋጅቶ በነጻነት እንድንበላ ይህንን ቀን ቆርጦልን ለኛ ሰጥቶናል። መጽሐፍ ሲናገር እግዚአብሔር የሰራት ቀን ይህች ናት፣ በእርሷም ምን ይበለን ደስ ይበለን ይላልና ዛሬ ደግሞ አብረን በደስታ ከጌታ ጋር የምንሆንበት ነው። ሕፃናቶች ውስጥ ላይ ትምህርት ስለተዘጋጀ ውስጥ የሚያስተምሯችሁ ይጠብቋችኋል። ውስጥ ትሆናላችሁ አዳራሽ ውስጥ። ሁላችንም ተነስተን እንቁም። እንደ ቆምን ኤፌሶን ምዕራፍ 1 ላይ ያለውን ቃል አነባለሁ። መጽሐፍ ቅዱስ ያዝን ሰዎች ኤፌሶን ምዕራፍ 1ን እንከፍታለን። ከቁጥር 3 ጀምሮ እንደዚህ ይላል። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሜን። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት፣ ጸጋውንም በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለው ሁሉ በክርስቶስ ለመጠቅለል ነው። ጻድቅ አባት እግዚአብሔር ሆይ ስለዚህ ስለሰጠህን ከሰዓት እናመሰግናል። ዛሬ ቃሊ በስልጣን በዚህ ምድር ስለሚነገር የሚበቅል እንጂ የሚደርቅ ዘር ስላልሆነ እናመሰግናል። የማይፈጸም ህልም ስለማናልም እናመሰግናል። የማያድግ ልጅ ስለማንወልድ አመሰግናል። እግዚአብሔር ሆይ የማይበዛ ዘር ስለሌለን አመሰግናል። የወንጌል ብርሃን እግዚአብሔር ሆይ አሁን በዚህ ስፍራ እየታየ ያለው በኪሼ እየታየ ያለው ወደ ዓለም ሁሉ ከዚህ ምድር ስለሚወጣ አመሰግናል። ጠላት አናቱ ስለተቀጠቀጠ እናመሰግናል። ከሴቲቱ የተወለደው እርሱ በኪሼ ስለተገለጠ እናመሰግናል። መንፈስ ቅዱስ ሊያከብረው የሚወደው የኢየሱስ ስም በዚህ አደባባይ ዛሬ የታወጀ ስለሆነ እናመሰግናል። አየር ላይ ያለው አለቃ ስልጣኑ ሁሉ ስለተገፈፈ እናመሰግናል። ያንተ ስም አሁንም እየደመቀ ስለሚቀጥል እናመሰግናል። እግዚአብሔር ሆይ ከቃሌ ብርታት የተነሳ በሽታ በኢየሱስ ስም የቀለጠ ይሆን። ከቃሌ ጉልበት የተነሳ ጨለማ በኢየሱስ ስም እንዲለቅ አሁን አዛለሁ። ከቃሌ ጉልበት የተነሳ ማንኛውም ቀንበር እንዲሰበር በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ይሄ ደመና አየሩ ሳር ቅጠሉ ሳይቀር ሁሉም ላንተ ክብርን እንዲሰጡ ዘንድ ጸልያለሁ። እነዚህ አእምሮች በኢየሱስ ስም ላንተ ይማረክ። ማንኛውም በዚህ አእምሮ ላይ የተገነባ የጠላት ምሽግ በቃሌ መዶሻ የፈረሰ ይሆን። የትኛውም ገለባ ቀላል ያደረገ በቃል እሳት የተበላ ይሆን። አየሩ ከዚህ ደቂቃ ጀምሮ እንዲቀየር በኢየሱስ ስም ጸለይኩ። አትሞስፌራውን መድኃኒት ሆኖ እንዲገባ በኢየሱስ ስም ጸልያለሁ። የምንተነፍሰው
ነገር እንዲቀየር በኢየሱስ ስም ጸልያለሁ። ያንዳንዱ በዚህ ጉባኤ ጥያቄ ይዞ የመጣ ካለ በኢየሱስ ስም ጥያቄዎቻቸው ይመለስ። የዘመናት ጥያቄ ዛሬ በኢየሱስ ስም ይመለስ። ዘርማንዘራዊ ከርስ ዛሬ ይሰበር። ዘርማንዘራዊ መርገም ዛሬ ይሰበር። ይህ ቀን የመጨረሻ ቀን ይሁንልስ። ይህ ቀን የመጨረሻ ቀን ይሁንልስ። አባት ሆይ በድንቅና በኃይል በመካከላችን እየተንቀሳቀስ ስላለህ አመሰግንሃለሁ። ካንተ የሚያመልጥ ችግር ስለሌለ አመሰግንሃለሁ። ዛሬ ተለቃቅሞ ስለሚቃጠል አመሰግንሃለሁ። ተለቃቅሞ ስለሚቀበር አመሰግንሃለሁ። ይህ ሕዝብ ግን በድል ስለሚሻገር አመሰግንሃለሁ። አሜን። ያለውን ጊዜ ባርክልን በቅዱሱ ብላቴና በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። እንቀመጣለን። የእግዚአብሔር ስም የተባረከ ይሁን። ዛሬ እንግዲህ ከኤፌሶን ምዕራፍ 1 ላይ ነው የጀመርኩት ሐሳቤን ማለት ነው። ዛሬ የምናየው የቃሉ ሐሳብ በልቤ ላይ የከበደው ሐሳብ በወንጌል ተባርክ ያለው የሚል ነው። ምክንያቱም ድግሱም የወንጌልን ድምቀት ነው ለማሳየት የተፈለገው። ስለዚህ በወንጌል ተባርክ ያለው በሚል ሐሳብ ነው አጭር የማወራው። ከዛ በኋላ እንጸልያለን። አንድ ትልቅ አገልጋይ እንደዚህ ያለ ያኔ የእግዚአብሔር ጀነራሎች በተነሱበት ጊዜ ነውና ለእግዚአብሔር ትልቅ መሻት አለኝ አለ። ምንድነው? ለኢየሱስ ክርስቶስ ትልቅ መነሳሳት የልብ መነሳሳት አለኝ አለና ለመሻተና ለመነሳሳት ደግሞ ትልቅ ኢየሱስ አለኝ አለ። ምን ማለት ነው? ስሜት ይመስላል አይደል? ስንዘል ወጣትነት ይመስላል። ግን የሚገርማችሁ እንዲህ ያዘለለን ያለው ኢየሱስ ትንሽ ኢየሱስ አይደለም። ብዙ ምሁራኖች ተመራምረው ያልደረሱትን ይሄን ዩኒቨርስ በቃሉ ይሁን ብሎ የሰራ ትልቅ ኢየሱስ አለ። እስቲ እኔ ትልቅ ኢየሱስ አለኝ በሉ። ይኸውላችሁ ስለ ወንጌል በረከት ስናነሳ አንዳንድ ሰዎች ልጅነት ነው ወይም ስላልተማሩ ነው። ወንጌል የማህሞች ስብስብ አይደለም። ወንጌል ምሁራን ያልተገለጠላቸውን የሚገልጥ እውነተኛ ብርሃን ነው። አሜን። ስለዚህ በኪሼ ምድር የጀመረው ይሄ ወንጌል ብዙ ኃያላንን ያፈራ ወንጌል ነው። ብዙ በዓለም ላይ ታሪክ የቀየሩ ሰዎችን አነሳስቶ አቀጣጥሎ ወደ ዓለም ሁሉ የገለጠ ወንጌል ነው። እኛ ጋር የደረሰውን ወንጌል እንዳናቀለው አሁን የማወራው በወንጌል ተባርካል። እስቲ ይሄንን ቃል በሉ። በወንጌል ተባርካለሁ በሉ። እስቲ ድገሙና እስቲ በወንጌል ተባርካለሁ በሉ። ስለዚህ አንዳንድ ጊዜ እጅ ላይ ያለ ወርቅ እንደ መዳብ ይቆጠራል ይሉ የለ። እኛ ጋር የደረሰው ወንጌል እንደ ትንሽ ነገር እንዳንቆጥረው ከዚህ ወንጌል ውስጥ ነው ሁሉም ነገር የሚወጣው። ስለዚህ ስለ ወንጌል በረከት የወንጌልን በረከት ሳነሳ በሁለት ረድፍ አየዋለሁ። አንደኛ ወንጌል መንፈሳዊ በረከት አለው። ሁለተኛ ወንጌል ደግሞ አካላዊ በረከት ደግሞ አለው። ወንጌል መንፈሳዊ በረከት ብቻ አይደለም ያለው፣ ወንጌል አካላዊ የሚታይ በረከትም አለው በውስጡ። ስለዚህ መጀመሪያ የመንፈሳዊውን በረከት ሁሉንም ሳይሆን በጣም ብዙ ነው ወንጌል የባረከበት መንገድ ብዙ ነው። ከዛ ውስጥ ግን በወንጌል የተባረክንበትን መንፈሳዊ 3 በረከቶች አነሳለሁ። የመጀመሪያው በወንጌል በኩል ያገኘነው በረከት በመንፈስ ዳግመኛ የመወለድን በረከት ያገኘነው በወንጌል በኩል ነው። ወገኖቼ በስጋ ከአባትና ከእናቶቻችን የተወለድነው ይሄ ስጋ አንድ ቀን ወደ አፈር ይመለሳል። የትንሣኤ አካል የትንሣኤ ተስፋ ቢኖረው ከእግዚአብሔር ግን ዳግመኛ ሰዎች ሲወለዱ ለዘላለም ነው የሚወለዱት። ምን ማለት ነው? ወንጌል
ወደ ኪሴ ባይገባ ኖሮ የአጋንንት ልጆች ነበሩ በኪሴ ላይ የሚበዙት። እግዚአብሔር ልጆች አይኖሩትም ነበር። ወንጌል ኪሴ ላይ ባይገባ ኖሮ ለእግዚአብሔር የሚያመልክና የሚሰዋ ትውልድ ሳይሆን ሊኖር የሚችለው ለአጋንንት የሚሰዋ ትውልድ ነበር የሚኖረው። ስልጣን ሰጣቸው። እስቲ እኔ የእግዚአብሔር ልጅ ነኝ በሉ። እስቲ የእግዚአብሔር ልጆች ሆነን የተወለድነው በወንጌል በኩል ነው። ወንጌል ባይመጣ ኖሮ እስካሁን ድረስ የአጋንንት ልጆች ነበር የምንሆነው። ምናልባት ድሮ አባቶቻችን ወደዚህ ምድር ከመምጣታቸው በፊት ይህ አካባቢ ጫካ ነው የሚሆነው። የአንበሳ ማደሪያ፣ የአውሬ ማደሪያ ነው የሚሆነው። እነሱ ግን ወንጌሉን ይዘው ወደዚህ ምድር መጡ። ወንጌልን ይዘው ሲመጡ የእግዚአብሔር ልጅነት ስልጣን ስለነበረ እግዚአብሔር ቀስ በቀስ እያወረሰ ዛሬ ይሄንን ሁሉ የምታዩትን በረከት የወንጌል ፍሬ ነው ይሄ። እስቲ በወንጌል ተባርኬያለሁ በሉ። ትድገሙና በወንጌል ተባርኬያለሁ በሉ። ሃሌሉያ አሜን። በወንጌል የተባረከ ሰው እንግዲህ ዳግመኛ የተወለደ ሰው ነው። ዳግመኛ ከእግዚአብሔር የተወለደ ሰው ነው። ከማይጠፋው ዘር የተወለደ ሰው ነው። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ እንደዚህ የሚል ቃል እናነባለን። ዳግመኛ የተወለዳችሁት ይላል ከሚጠፋ ዘር ሳይሆን ሕያው በሆነ ጸንቶ በሚኖር በእግዚአብሔር ቃል አማካይነት ከማይጠፋው ዘር ነው ይላል። እኛ የተወለድነው ዝርያው አይጠፋም። ዝርያው እንደው እነዚህን የሚጮሁትን ለኢየሱስ የሚሉትን እንዴት ላጥፋ ብሎ ጠላት ቢነሳ የሚጠፋ ዘር አይደለም። የኛ ዘር አይጠፋም፣ እየበዛ ይሄዳል። ማንታ ነው የሚወለዱት። አስቆመን ብለው ሲረግጡ በዛ በኩል የሄደው እዛ ጋር እያፈራ ይሄዳል። ለምን ካላችሁ ከማይጠፋው ዘር ተወልደዋል። ስለዚህ ዳግመኛ የተወለድነው ከማይጠፋው ዘር ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 3 እስከ 5 ላይ አንድ ኒቆዲሞስ የሚባል ሰው ጋር ኢየሱስ ንግግር አደረገ። ከዛ ኢየሱስ ጋር መጣና እንደዚህ አለው፣ አንተ የምታደርገውን ነገር እግዚአብሔር ከእርሱ ጋር የሆነው ሰው ካልሆነ ማንም ማድረግ አይችልም አለ። ኢየሱስ እንደዚህ አለ፣ ዳግመኛ ካልተወለድክ ማለት ነው፣ በውሃና በመንፈስ ዳግመኛ ካልተወለድክ የእግዚአብሔርን መንግስት ማየት አትችልም። መግባት አይደለም ማየት አትችልም። አስባችኋል? እኛ ኢትዮጵያዊ የሆነው በብለድ ሎው እና በሶይል ሎው በአፈር ሕግና በደም ሕግ በማለት ነው። በደም ሕግ ማለት ኢትዮጵያዊ አባት ከወለደ ኢትዮጵያዊ ትሆናለህ። ኢትዮጵያ ካርታ ውስጥ ከተወለድክ ኢትዮጵያዊ ትሆናለህ። ከሰማይ መንግስት ደግሞ የተወለድነው አንድ ከሰማይ ሰማያት የወረደ በድንግል ማርያም ተጸንሶ ቃል ስጋ ሆኖ ወደዚህ ምድር የመጣ አንድ ጌታ አለ። ያ ጌታ መጣና ኃጢአታችንን ሰብስቦ መስቀል ላይ ከጠረቀ በኋላ አሁን መወለድ የምትችሉበትን መንገድ ከፍቻለሁ አለና ዳግመኛ ወለደን። አሜን። እኔ ሰማያዊ ዘር ነኝ በሉ እስቲ። ድገሙና እኔ ሰማያዊ ዘር ነኝ በሉ። ሃሌሉያ አሜን። ዳግመኛ መወለድ የቻልነው በወንጌል በኩል ነው ወገኖቼ። ትንቢት መተን ነው የተለማመድነው። ጸሎት መተን ነው የተለማመድነው። ዝማሬ መተን ነው የተለማመድነው። ሁሉን ነገር ሳናቅ ገና ኃጢአተኞች ሳለን ዳግመኛ ወልዶ ጎትቶ ወደዚህ መንግስት ያመጣ እግዚአብሔር ይባረክ። ስለዚህ ዳግመኛ የመወለድን በረከት እኔ ይከብድብኛል። ዳግመኛ መወለድ ጉዳይ መኪና ትገዛለህ ቢባል ጥሩ ነው። ኦኬ ከሱ ቀጥሎ የሚመጣ ነው። ይሄ ከመንፈሳዊ በረከት ቀጥሎ የሚመጣ ነው። ከሁሉ ግን የሚበልጥ አንድ ነገር አለ። ስሜ በሕይወት መዝገብ ላይ መጻፉ ነው። የሰማያዊ ዘር መሆኔ ነው። ምድር ኪሼ ውስጥ የሚንቀሳቀሱ የእግዚአብሔር ልጆች ስላሉ በሰማይ መላእክቶች እነ ገብርኤል እነ ሚካኤል እንኳን እኛን አይተው ከነገር ከቋንቋ ከሕዝብ ሁሉ ካህናት የሆኑ ዘንድ የዋጃቸው ብለው ስለኛ የሚያከብሩት እኮ ዳግም ስለተወለድን ነው። እስቲ በወንጌል ተባርኬያለሁ በሉ። ትድገሙ። በወንጌል ተባርኬያለሁ በሉ። በወንጌል መባረካችንን ካላወቅን
ግን ሰፈር የሚለንን እናምናል። እኔ መንደር የሚለውን I don't believe አላምንም። ሰፈር መጥቶ አንተ እኮ ተራ ሰው ነህ አይደለሁም፣ እኔ የእግዚአብሔር ልጅ ነኝ። ትደገሙ እኔ የእግዚአብሔር ልጅ ነኝ በለው። ከዚህ ነው የመጣው ከላይ ከሰማይ። ማን ነው ወለደ? ኢየሱስ። ከተመጣው ከሰማይ የመጣው። ስለዚህ መንደር ሰይጣን መጥቶ እንደዚህ ብሎ ይሰብከናል፣ አንተ እኮ ተራ ሰው ነህ ይላል። እስቲ እኔ ተራ ሰው አይደለሁም በለው። እኛ ውስጥ የገባውን ዘር ያየ ሰው እኛ ውስጥ የገባውን ዝርያ ብታውቁ በተማሩ ሰዎች ፊት በጣም ትልልቅ በተባሉ ሰዎች ፊት አይ ነው ማንነቴም ትንሽ ነኝ፣ ግን ከባረከኝ ከእግዚአብሔር አንፃር ራሴን ሳየው ሃሌሉያ እስቲ የባረከኝ ትልቅ ነው በሉ። ገና በምሁራን ፊት ገና በነገስታት ፊት ይሄንን ኢየሱስ እንናገራለን። ኢየሱስ ከሰማይ ሰማያት ሲወርድ ዓለምን ለመነቅነቅ የዓለምን ጉዳይ ለመቀየር የሰውን ልጆች ከእግዚአብሔር እንዲወለዱ ለማድረግ ሲመጣ ወደ ቤተ መንግስት ሄዶ የተማሩትን አልፈለገም። በቃ የተማሩ ሰው የተባሉትን በዛ ጊዜ በጣም ፈሪሳውያን ሰዱቃውያን የሚባሉ በጣም ዕውቀት ያላቸው ሰዎች አሉ። ወደነዛ አልሄደም፣ ወይ ደግሞ ወደነ ሄሮድስ አልሄደም፣ ወደነ ጲላጦስ አልሄደም። አንድ ተራ የተባሉ አሳ የሚያጠምዱ ሰዎች ጋር ሄደና ጴጥሮስ አለው አንተ ከዚህ በኋላ ሰው ነው የምታጠምደዋል። አስባችኋል? አሳ የሚያጠምደውን ሰውዬ አንበዛ የሆነ በእግዚአብሔር መልክና አምሳል የተፈጠረውን ሰውን አድኖ እንዲያመጣ የወንጌል መርብ እጁ ላይ አስቀመጠ። አሜን አሜን። እስቲ እጄ ላይ ያለው በሉ የወንጌል መረብ ነው በሉ። ያው ቀላል መረብ እንዳይመስል አንበዛውን አሳ ጎትቶ ያመጣል። አሜን አሜን። ያው አንድ ባሪያ ነው አሉ። እንግዲህ የባሪያ ስርዓት ታውቃላችሁና ባሪያ ነውና ከበርቴ ያለው ራሱ ባሪያው ራሱ ደግሞ ጌታ ነው እና ባሪያው ረጅም ዓመት ስላገለገለ አንዳንድ ኢንተርቪው የሚያደርጉ ሰዎች መጡና ምን አለ አሉት። ከዛ እንትን አለኝ ፈረስ አለኝ አህያ አለኝ መሬት አለኝ ቡና አለኝ ምናምን ብሎ በቃ ያስተዋውቃል። ለምን ጌታው ረጅም ዓመት ስላገለገለ ሰጥቶት ነበር። ከዛ የሱ ኢንተርቪው ሲያልቅ ወደ ጌታው ደግሞ ሄዱና አንተሳ ምን አለ ያሉት። በመጀመሪያ ደረጃ ይሄ አሁን አለኝ የሚለው ራሱ የኔ ንብረት ነው አለ። መጀመሪያ ይኸውላችሁ ኪሼ ላይ እንትን አለኝ መሬት አለኝ ምናምን ምትሉ እናንተ ራሳችሁ ንብረታችሁ ላይ ተመዝግቧል። አሜን አሜን። ምን ማለት ነው? ኢየሱስ የኪሼን ህዝብ ከገዛ ኪሼንም ይገዛል። አሜን። ይኸው ኪሼ ላይ ይሄን የሚያክል ሰው ካለው ኢየሱስ ኪሼ ላይ ለኢየሱስ የሚሆኑ ይሄን የሚያህል ህዝብ ካለው ኪሼ በአጠቃላይ የኢየሱስ ነው። አሜን። እስቲ ኪሼ የኢየሱስ ናት በሉ። ወይ ስለዚህ በወንጌል የተባረኩ ሰዎች ኪሼ ላይ ገቡ ማለት እንትና ነው አይደል? ሰይጣን ከሚያቆላምጠኝ ኢየሱስ በእግሩ ይርገጠኝ። እስቲ የኢየሱስ ባሪያ መሆን ይሻላል በሉ እስቲ። ሰይጣን ፎቅ ሰጣለሁ መኪና ሰጣለሁ ይላል፣ ህይወትን ግን ይነጥቃል። ኢየሱስ ደግሞ እንደዚህ አለ፣ እኔ ህይወት እንዲሆንላችሁ ህይወት እንዲበዛላችሁ መጣሁ። ሌባው ሊሰርቅ ሊገድል ሊያጠፋ ይመጣል፣ እኔ ግን ህይወት እንዲሆንላችሁ መጣሁ። ለኪሼ ኢየሱስ ህይወት ሆኖ ተገልጦልናል። ሃሌሉያ። ስለዚህ በወንጌል በኩል ያገኘነው በረከት የመጀመሪያው ከእግዚአብሔር መወለድ ነው። ሁለተኛ ላሳያችሁ በወንጌል ያገኘነውን በረከት በጨለማው መንግስት ላይ ስልጣን ተሰጠን። እኔ ስልጣን አለኝ በሉ እስቲ። እኔ ባለ ስልጣን ነኝ በሉ። ሃሌሉያ አሜን። እዚህ ውስጥ ስልጣን ያላቸው ሰዎች ናቸው ሁሉ። ማንም ስልጣን የሌለው ሰው የለም። ኢየሱስ እንደዚህ አለ በሉቃስ ምዕራፍ 10 ቁጥር 19 ላይ ኢየሱስ እንደዚህ አለ፣ እንዲህም አላቸው ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ አለ። ከዛ እንደዚህ አለ፣ እባቡንና
ግንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ። እንግዲህ አስቡ፣ የጠላት ኃይል ሁሉ ሲል ጀነራሉን፣ መቶ አለቃውን፣ ሻለቃውን፣ ኮሎኔሉን፣ ሜጀር ጀነራሉን በቃ ሰብስቦ በኤፌሶን ላይ ያለው ደግሞ ስልጣናት፣ ኃይላት፣ ገዢዎች ነው። በግሪኩ አርኮንታስ ኮስሞክራተስ ተብሎ አሉ። አየር ላይ ቴሪቶሪያል ስፒሪት እንላቸው። ዳንኤል ምዕራፍ 10 ላይ የምናየው ቴሪቶሪያል ኪሼ የኔ ናት ብሎ ኪሼ አሁን ቀበሌ ውስጥ ወይ ደግሞ ዞን ላይ የተቀመጠ የሆነ አስተዳዳሪ አለ። አየር ላይ ደግሞ አለ ኪሼ የኔ ናት ብሎ ክሌም የሚያደርግ እነዛን ሁሉ ሳይቀር አየር ላይ ያሉትን ገዢዎች፣ ስልጣናት፣ ኃይላትን ጭምር ሳይቀር በሰማያዊ ስፍራ ከአብ ጋር ወስዶ አስቀምጦ ወደ ታች እንድትረግጥ ያደረገ። እስቲ እኔ ባለስልጣን ላይ በለው። ድገሙና እኔ ባለስልጣን ላይ በለው። የኛ እያንዳንዱ ንግግር ከሰማይ ጋር ኮኔክትድ ነው። ኢየሱስ እንደዚህ አለ፣ በዚህ አለት ላይ ቤተ ክርስቲያንን ተክላል። በምድር ሆነ የምታስረው በሰማይ ታሰራል፣ በምድር ሆነ የምትፈታው በሰማይ። አንተ የምታወራው ነገር ኮኔክትድ ነው። ይኸውልህ ዛሬ ይሄ ህዝብ ተስማምቶ ኪሼ ላይ የሆነ አጋንንታዊ እንቅስቃሴ ይታሰር ብሎ ከሄደ በቃ አለቅ። መላእክቶች እነ ገብርኤል፣ ሚካኤል በቃ ውር ያበዛሉ። ለምን? ከኛ የሚወጣውን ቃል ለማስፈጸም የሚንቀሳቀሱ የሰማይ ኃይላት አሉ። እኛ ባለስልጣን መሆናችንን ስለማናቅ ነው አጋንንቶች የሚያስፈራሩን። አስዋቻል። አንድ ሽማግሌ ያረጀ ሰው ጨለማ ውስጥ ሆኖ ገለሃለሁ ስላላየኸው ትፈራዋለህ። ድንገት ባትሪ አብርተህ ግን ካየው ጋሼ እርሶ ነዎት እንዴ ብለህ ነው የምትሄደው። ሰይጣንም እንደዛ ነው። ስልጣኑ የተገፈፈ ሙትት ያለ ጭንቅላቱ የተቀጠቀጠ። ይኸው ወንጌል ምድር ላይ ሲመጣ የዛሬ 2000 ወንጌል አስቀድሞ ለአብርሃም ለነ አዳም ተሰብኳል። ግን ኢየሱስ በአካል የእባቡን ራስ ለመቀጥቀጥ የዛሬ 2000 ዓመት ወረደ። የዛሬ 50 ዓመት ደግሞ ኪሼ ላይ ያ ወንጌል ገባ። አሜን። እስቲ እኔ ባለስልጣን ነኝ በሉ። እኔ ባለስልጣን ነኝ። እዚህ መካከል አሁን መንደር ላይ ገብተው ልክ እንደ ታጠቀ ወታደር ሄደው ጨለማን የሚጠራርጉ ሰዎች አሉ። ታጥቀው የሚወጡ ሰዎች አሉ። አሜን። ኢትዮጵያ የራሷን ወታደር ታስታጥቃለች። የት አሰልጥና ነው ግን የምታስታጥቀው? ኦንላይን ትሄዳል እሽት ታርጋ ብዙ መሰናክል ካሳለፈች በኋላ ታስታጥቃለች፣ ሚሊተሪ ትሰጣለች። ከዛ በደንብ ከሰራ ደግሞ ማረግ ይጨምራል። ኢየሱስ እንደዚህ አለ፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ከዛ እንደዚህ አለ፣ አሁን ለእናንተ ደግሞ ስልጣን ሰጥቻችኋለሁ። ምን እንዳደርጉ? ደዌያንን እንድትፈውሱ፣ አጋንንትን እንድታወጡ፣ የታሰሩትን እንድትፈቱ፣ ሙታንን እንድታስነሱ፣ እጃችሁን የጫናችሁበት ሁሉ እንዲፈወስ። በኢየሱስ ስም በእኛ ላይ ያለው ስልጣን ዛሬ ይቀስቀስ። እንደ ባለስልጣን መመላለስ ይሆነልን። ከዚህ ስትሄድ ስታወራ እንደ ባለስልጣን፣ ስትሄድ ሁሉ እንደ ባለስልጣን። እኔ ባለስልጣን ነኝ በሉ። ደግሞ እኔ ባለስልጣን ነኝ በሉ። እንዴት ነው ባለስልጣን የሚንቀሳቀሰው? ባለስልጣን ሲያወራ ራሱ በቃ የሆነ እንደ ባለስልጣን ነው የሚያወራው። እንደ ተራ ሰው አይናገርም። ባለስልጣን ነው። ከኛ እግዚአብሔር የሚጠብቀው እንደዛ ነው። እንደ ባለስልጣን እንድትንቀሳቀስ። አጋንንት ላይ ሄደ ምንድን ነው የምትሰራው? ባለስልጣን ነው። እኛ ላይ ያለውን ስልጣን እኮ ብናቀው እዚህ ኪሼ ላይ መርገም እግራ ወጥቶ አይድን ነበር። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 እስከ 5 ላይ እንደዚህ የሚል ቃል አለ። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ይላል። ስለዚህ የጦር ዕቃችን ስጋዊ አይደለም። ሶስተኛ ደግሞ ላሳያችሁ። ሶስተኛው
በወንጌል ያገኘነው በረከት የኃጢአትን ስርየት ያገኘነው በወንጌል በኩል ነው። ወንጌል ነው ስለ የኃጢአትን ስርየት እንድናገኝ የነገረን። ምን ማለት ነው ይሄ ማለት? ኃጢአት ወገኖቼ ኃጢአት አይደለም ኪሽ አሁን እንደ ኪሽ አይደለም ኃጢአትን ማወራው። ኃጢአት ዩኒቨርሳል ጥያቄ ነው። ዩኒቨርሳል ጥያቄ ነው። በደንብ ስሙኝ። የሮሜን መጽሐፍ ጳውሎስ የጻፈበት አንዱ ምክንያት ዓለም አቀፋዊ ጥያቄን አነሳና ዓለም አቀፍ ጥያቄ ምንድነው? ሰው ሁሉ ኃጢአትን ሰርቷል። ዩኒቨርሳል ነው። ሰው ነው አይደል? ሰው ከሆንክ ሁለት አይን ያለ ሰው ነው አይደል? ከዛ ሰው ከሆንክ ኃጢአት አለብህ። ከየት መጥቶ? ከአዳም። እሺ ነው ያልሰራውት ከአዳም መጥቶ። ዩኒቨርሳል ጥያቄ ነው። ዓለም አቀፋዊው ጥያቄ ኢየሱስ ወደ ምድር ሲመጣ ዩኒቨርሳል መፍትሄ ነው ይዘው የመጣው። ዓለም አቀፋዊ መፍትሄ ነው ይዘው የመጣው። ስለዚህ ኃጢአት ሲባል እኛ በቀላሉ እንደ ድሮ እንስሳ ከብት አመጣን የምናረገው አይደለም። በአዲስ ኪዳን ከብትም እንስሳም የለም። ኢየሱስ ግን መጣና ያንን ዓለም አቀፋዊ ጥያቄ ያንን ዩኒቨርሳል ጥያቄ ሀብታሙም ይቸገርበታል፣ ድሃውም ይቸገርበታል፣ የተማረውም ይቸገርበታል። የህሊና ሮሜ ምዕራፍ 8 ቁጥር 1 ላይ ሲናገር በክርስቶስ ለሆኑት ሁሉ አሁን ኩነኔ የለባቸውም ይላል። ያ ማለት በክርስቶስ ካልሆን ሁሌ ትከሰሳለህ። ምን የሚል ኃጢአተኛ ነህ። ሰይጣን ይመጣና ኃጢአተኛ ነህ አንተ አሁን የእግዚአብሔር ልጅ ነህ ትላለህ። ትላንት እንዲህ ስታረቅ ቆይተህ እንደዚህ ከዛ ይኮነናል ሰው። ኩነኔ በኩነኔ ህሊናው ይከሰዋል፣ ይኮነናል። ኢየሱስ ግን መጣና እንደው የሰራችሁትን ኃጢአት አወራርዳችሁ ክፈሉ አላለም። ምክንያቱም ክፈሉ ቢል ሮሜ 6:23 ደሞዙ ምንድነው? ሞት ነው። ስለዚህ የኃጢአትን ደሞዝ እከፍላለሁ ብትል መሞት ነው የምችለው። ከዛ ውጭ መክፈል አትችልም። እንደው ድንሽ ነቅዬ እንደው ትንሽ ገበያ ሸጬ የምትለው አይደለም። እንደሆነ የሆነ ነገር አድርገህ እስቲ ልክፈል እግዚአብሔር ሆይ በቃ ታገሰኝ ትንሽ ታገሰኝ የምትለው አይደለም። ክፍያው ትልቅ ነው። ምን ነው የምጠይቀው? ህይወት ነው የምጠይቀው። ኢየሱስ ግን መጣና እነሱ ከሚሞቱ አለ፣ ኪሼ ላይ ያለ ህዝብ ከሚሞቱ አለ፣ እኔ ልሙት፣ እኔ ልሰቀል። ከዛ ኃጢአታችንን በሙሉ ወሰደ። ኢየሱስ በራሱ ላይ አደረገ። የሚታረደው በግ ሆኖ በሸላቾች ፊት ዝም እንደሚል በግ ሆኖ ተጎተተ፣ ወደ ጎልጎታ ተጎተተ። መስቀል ተሸክሞ ኢየሱስ ሄደ፣ ተራመደ። እኛን ያጎበጠውን ኃጢአት ለመስበር እሱ ጎብጦ ሄደ፣ ዝቅ ብሎ ሄደ። ከዛ መስቀል ላይ ሆኖ እንደዚህ አለ፣ ተፈጸመ። እስቲ የኔ ነገር ተፈጸመ በሉ። እስቲ ድገሙ። እስቲ የኔ ነገር ተፈጸመ በሉ። ወንጌል ነው ይሄንን በረከት የሰጠን። እነዚህ በረከቶች የተቀበሉ ሰዎች አሁን ደግሞ ትንሽ አካላዊውን ደግሞ ላሳያችሁ። ከየት ነው የማሳየው? ከመጀመሪያው የጳውሎስ የወንጌል ጉዞ ከጳውሎስ የመጀመሪያው የወንጌል ጉዞ አካላዊውን ላሳይና ጨርሳለሁ። እንግዲህ ይህንን ለመጀመር ሐዋርያ ሥራ ምዕራፍ 1 ቁጥር 8 እናነብና ከዛ በኋላ የጀመረው ወንጌል እንዴት እንደሄደ ትንሽ ላሳያችሁ። እዚህ ላይ ሐዋርያ ሥራ ምዕራፍ 1 ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ ሁሉ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። ይሄ ኢየሱስ ክርስቶስ ለደቀ መዛሙርቱ 3 ዓመት ተኩል ካስተማረ በኋላ አደራ ሰጣቸው። ትሄዳላችሁ፣ አትቀመጡም። እኛ አሁን ትምጣ ብለን ነው የምንጸልየው። ዓለም ይምጣ፣ ኢየሱስ ግን ሂዱ ነው የሚለው። ወደ ዓለም ሂዱ፣ ግቡ፣ ሲስተም ውስጥ ግቡና ብርሃን ሁኑ፣ ጨው ሁኑ፣ እርሾ ሁኑ ነው የሚለን። እና ይህንን ታላቅ ዜና ሰጣቸውና ወደ ዓለም ሁሉ ሂዱ አላቸው። እና ሐዋርያ ሥራ ምዕራፍ 8 ቁጥር 1 ላይ ሁላችሁም የምታውቁት ታላቅ ስደት ሆነ ይላል። ሐዋርያ ሥራ ምዕራፍ 8 ቁጥር 1 እንደዚህ ይላል፣ ሳኦልም በእስጢፋኖስ መገደል ተስማምቶ ነበረ፣
በዚያ ቀን በኢየሩሳሌም በነበረችው ቤተክርስቲያን ላይ ታላቅ ስደት ተነሳ። ከሐዋርያትም በስተቀር አማኞች በሙሉ በይሁዳ በሰማርያ አውራጃ ሁሉ ተበተኑ። አሁን መበተን መጣ። ጥሩ ነው። ከዛ ቁጥር 5 ላይ ሲደርስ እንደዚህ ይላል፣ ፊልጶስም ወደ ሰማርያ ወረደ ይላል። ፊልጶስም ወደ ሰማርያ ወረደ ክርስቶስንም ሰበከ ይልና እንደዚህ ይላል፣ ብዙ ሕዝብ ፊልጶስ የተናገረውን ሲሰሙ ያደረገውንም ታምራት ምልክቶች ሲያዩ አንድ ልብ ሆነው ያደምጡት ነበር። እርኩሳን መናፍስትም እየጮሁ ከብዙ ሰዎች ወጡ። ብዙ ሽባዎች፣ አንካሶች ተፈወሱ። ከዚህም የተነሳ በከተማይቱ ላይ ታላቅ ደስታ ሆነ። በኪሼ ላይ ከዚህ ወንጌል የተነሳ ታላቅ ደስታ ይሆናል። ሆኗል። ከዚህም በኋላም ይሆናል። እስራት ሁሉ ይበጠሳል። ቀንበር ይሰበራል። በሽተኞች ሁሉ፣ ሕመምተኞች ሁሉ ይፈወሳሉ። ፊልጶስም ወደ ሰማርያ ወረደ፣ ክርስቶስን ሰበከ። ደዌያን ተፈወሱ፣ አንካሶች ይዘላሉ፣ ሽባዎች ሙታን ይነሳሉ፣ አጋንንቶች ይወጣሉ። ከዚያ በኋላ ምንድነው የሆነው? አሁን ሰማርያ ላይ ነው ያሉት። ኢየሩሳሌም ላይ ታላቁን ወንጌል ትእዛዙን ተቀበሉ፣ ትሄዳላችሁ ተባለ። ሰማርያ ፊልጶስ ወረደ። በመቀጠል አሁን ከእስራኤል በስተሰሜን ሶሪያ ውስጥ የምትገኝ አንጾኪያ አንዳንድ አማኞች ሄዱ ይላል። ሐዋርያት ሥራ ምዕራፍ 11 ቁጥር 20 ላይ እንደዚህ ይላል። ሐዋርያት ሥራ ምዕራፍ 11 ከቆጵሮስና ከቀሬና የመጡ አንዳንዶች ሰዎች ግን ወደ አንጾኪያ ሄደው ለግሪኮችም ጭምር በመንገር የጌታን የኢየሱስን ወንጌል ሰበኩላቸው። የጌታም እጅ ከነርሱ ጋር ነበረ። ቁጥራቸውም እጅግ ብዙ የሆኑ ሰዎች አምነው ወደ ጌታ ተመለሱ። አሁን በኢየሩሳሌም የጀመረው ወንጌል ሶሪያ ደርሷል። ሶሪያ ውስጥ የምትገኝ አንጾኪያ ደርሷል። ከዚያ ብዙዎች ወንጌልን በመቀበላቸው ግሪኮች ናቸው፣ አይዛብ ናቸው፣ ይነቃቃሉ፣ በመንፈስ ቅዱስ ይሞላሉ። ከዚያ ኢየሩሳሌም የምትገኘው ቤተክርስቲያን በሶሪያ ላይ የሆነ ያለውን ነገር ለማየት አንድ ሰው ይመርጣል፣ ባርናባስ የሚባል ሰው እና ምን እየተከሰተ እንደሆነ እስቲ ሂድና ጎብኝ። ምንድነው? አንጾኪያ ላይ የሆነ ነውጥ ተነስቷል፣ የሆነ የወንጌል ሪቫይቫል ተነስቷል። እስቲ የሆነ ያለውን ነገር ሂድና አይተልና ብለው ባርናባስ ላኩት። ባርናባስ ሄዶ ሲያይ ህዝቡ እየተነቃቃ ነው። ከአይሁድ ውጪ ወንጌል ተቀብሎ በመንፈስ እየተሞሉ ነው። ባርናባስ ደስ አለው። ከዛ ምዕራፍ 9 ላይ የተለወጠ ጳውሎስ አለ። እሱን ፍለጋ ሄደ። ለምን? አሁን ማስተማር አለብን አለ። ይህንን እየተነቃቃ ያለው በኢየሱስ ወንጌላችን ስፋት ብቻ ሳይሆን ጥልቀትም ይኖረዋል። እስቲ ወንጌሌ በጥልቀት ይሆናል በሉ እስቲ። አሁን ማስተማር አለብን አለ። ቁጭ ብለው ማስተማር ጀመሩ ባርናባስና ሳውል። ከዛ ለመጀመሪያ ጊዜ ክርስቲያን የተባሉትን ሰዎች ካፈሩ በኋላ እርስ በእርስ ደግሞ አሁን ይህንን ወንጌል ይዘው ማለት ነው እዛው አንጾኪያ ላይ በቃ መንጫጫት ጀመሩ፣ ልሳን እየተናገሩ ሃሌሉያ እግዚአብሔር ሆይ አሁን በእኛ ላይ የሰራውን ነገር እያሉ እርስ በእርስ ይነቃቃሉ። እየተነቃቁ እያሉ ይላል የመንፈስ ቅዱስ ድምፅ ወደዛ ጉባኤ መጣ። ምን የሚል ድምፅ? ባርናባስንና ሳኦልን እኔ ለጠራዋቸው ዓላማ ለዩልኝ የሚል። በኢየሱስ ስም ከኪሼ ምድር ተለይተው የሚወጡ ሰዎች አሉ። ለወንጌል ጉዳይ ተለይተው የሚወጡ ሰዎች አሉ። ወጣቶች ይነሳሉ፣ አባቶች ይነሳሉ። ከኪሼ ተነስተው ወንጌሉን አንግበው የሚወጡ አሜን። ከዛ መንፈስ ቅዱስ መጣና እነዚህ ያላቸው ባርናባስንና ሳኦልን እኔ ለጠራዋቸው ዓላማ አውጧቸው። ከዛ መጽሐፉ እንደዚህ ይላል፣ ከጾሙና ከጸለዩ በኋላ ይላል ለዩአቸውና ጌታ ከእናንተ ጋር ይሁን ብለው ሸኙ ይላል። ከዚያ ባርናባስ በለምስማውን ባርናባስን ወደዋለሁ እኔ በጣም። ባርናባስ የመጀመሪያው ያደረገው ነገር ሳኦልን ይዞ ጳውሎስን ይዞ ወደ ራሱ ሀገር ቆጵሮስ የሚባል ሀገር አለ፣ የራሱ ሀገር ነው።
እስቲ ሀገሬ ላይ በሉ እስቲ ሀገሬ ወንጌል ይዤ እንቀሳቀሳለሁ። ወንጌል ይዤ እንቀሳቀሳለሁ። ከዛ ቆጵሮስን ይወዳታል። ሳይፕረስ ትባላለች እና ወደዛ መሄድ አለብን። ወደ ራሴ ሀገር እኔ የተወለድኩበት ሀገር ነው መጀመሪያ የምንሄደው። ባርናባስ ጎበዝ ሰው ነው። እዛ ቆጵሮስ ላይ የራሱ መሬት ነበረውና መሬቱን ሸጦ እንደ ሐናንያና ሳፕራ ከፍሎ ሳይሆን ሙሉ በሙሉ አጥቶ በታማኝነት አስቀመጠ ሰው ነው። ለዛ ይመስለኛል ኢየሩሳሌም ያለችው ቤተክርስቲያን ሂድና ይል ያንተ ታማኝ ሰው ነህ ሂድልን ያሉት። በኢየሱስም ታማኝ ሰዎች ይበዛሉ። አሜን። ሌባ ያልሆነ ወጣት፣ ሌባ ያልሆነ ትውልድ ይበዛል ኪሼ ላይ። አሜን። ከዛ ባርናባስ ጳውሎስን ይዞ ቆጵሮስ ሳይፕረስ ቆጵሮስ ሲገቡ ወንጌል መስበክ ቃሉን መስበክ ጀመሩ። በቃ እንትኗን ደሴቷን አቋርጦ ደሴት ነችና ደሴቷን አቋርጠው መስበክ ጀመሩ። ከዛ አንድ የአገር ገዢ ያገኙ። እዛ ደግሞ ባርናባስ የሀገር ገዢ ያገኙና በቃ ለዚህ ሰውዬማ ወንጌል መስበክ አለብን ብለው ጠጋ ስሉ አንድ ሰርጊዮስ ጳውሎስ የሚባል ጠንቋይ ደግሞ አለዛ። ይሁን ከዛ ጠንቋዩ ምን ይለዋል? እነ ጳውሎስን የሀገር ገዢው ኑ እስቲ ቃሉን ንገሩን እያሉ ሲጠራ ይሄ ሰውዬ ደግሞ እንደዛ እነዚህን ሰዎች ትሰማለህ? እንደዚህ ሰዎች አለ አንዳንድ የወንጌል ጠላት የሆኑ ሟርተኞች ከኪሼ ምድር ላይ ይነቀላሉ፣ እውር ይሆናሉ። አሜን። ከዛ ጳውሎስ ተናደደና እንደዚህ አለ፣ አንተ የእግዚአብሔር ጽድቅ የእውነት ሁሉ ጠላት የሆንክ የእግዚአብሔርን ቀና መንገድ ከማጣመም አታርፍም? ሻካታል እስቲ በጠላት ላይ ቆጣለሁ በሉ እስቲ በኢየሱስ ስም። ይኸው መንፈስ ቅዱስ ሲቆጣ የሚቆጡ ሰዎች ከጓዳ ይወጣሉ። አሜን። ከዛ ጳውሎስ ተቆጣና አንተ ሰው የእግዚአብሔርን ቀና መንገድ ከማጣመም አታልፍም? ያው አንድ በቀል የሚሰማኝ ምንድነው? ወጣቱን አፍኖ እየገደለ ኪሼ ላይ ብቻ እያንቀሳቀሰ ያለ መንፈስ ዛሬ በቁጣ መንፈስ እንገለጣለን። ትውልዱን እያጣመመ ያለ አውሬ ዛሬ ይቀጠቀጣል። ይህንን መንፈስ የሚበቀል እኔ ነኝ የሚል ከፍ አድርጎ አሜን ይላል። ከዛ እንደዚህ አለው፣ ከዚህ ሰዓት ጀምሮ አለው ብርሃንን ማየት አትችልም፣ እውር ትሆናለህ ሲል ሰውየው እንደዚህ ማለት ጀመረ። ለምን? አንድ መለኮታዊ ኃይል ተሸክመው ስለገቡ ጳውሎስና በርናባስ ኃይል ከነሱ ጋር ስላለ መንፈስ ቅዱስ ከነሱ ጋር ስላለ የሚናገሩትን ነገር አካል የሚያለብስ ኃይል ከዚህ ቃል ጀርባ እናገራለሁ። ጓዳ ውስጥ ሆኖ ወጣቱ ላይ የሚማርት መንፈስ ዛሬ ይታወራል። ደግሞአለሁ፣ ዛሬ ይታወራል። አሜን። ከዛ ሰውየው ማለት ሲጀምር እዛ አጠገቡ የነበረው የአገር ገዢ እንደዚህ አለ፣ ና አሁን በደንብ ንገሩኝ አለ። በደንብ ልባቸው የደነደኑ ልባቸው ይከፈታል። ደንዳና ልብ ይሰበራል። ድገሙ፣ ደንዳና ልብ ይሰበራል በሉ። ድገሙ፣ ደንዳና ልብ ይሰበራል በሉ። አሉ አንዳንድ ልባቸውን ለወንጌል ያደነደኑ አልከፍት ያሉ እግዚአብሔር አሜን። ሃሌሉያ። ሙሴን እንደዚህ ያለው ሙሴ ወንጌል ያው ድምጽ ከእግዚአብሔር እየሰማ ህዝቡን ይመራል እና አንዳንዴ ይንቁታል፣ አንዳንዴ ያወሩበታል፣ አንዳንዴ ተቹታል፣ አንዳንዴ ሙሴ ላይ ማውን ነገር የለም። ከዛ እግዚአብሔር እንደዚህ ያለ ሙሴ በሲና ተራራ ላይ እኔ በከባድ ደመና መጣልሃለሁ አለው። አንተን ለዘላለም አይንቁም ያከብሩዋል። እኔ ካንተ ጋር እንደሆንኩ አሳያቸዋለሁ። በከባድ ደመና እመጣልሃለሁ ናገራለሁ። ይኸውላችሁ በእኛ ላይ ያለውን ወንጌል የሚንቅ የሚተች ካለ ከባድ ደመና ይመጣብናል። ከባድ ደመና ይመጣብናል። በኢየሱስ ስም ከዚህ ስትሄዱ ደመና ከእናንተ ጋር ይሆናል። አትሞስፈሩን የሚቀይር ደመና ከአንቺ ጋር ይሆናል። ሃሌሉያ። ተሎከሱ። ቆጵሮስ ላይ የሀገር ገዢው ተያዘ፣ ዋናው ተያዘ። እዛ ሀገር ያለው አለቃ መመታት ጀመረ። ምን ስለገባ? ወንጌል በሉ እስቲ ድገሙና ወንጌል በሉ። ወንጌል። ከዚያ ምንድነው የሆነው? ጉዟቸውን ቀጠሉ። እንግዲህ
የጳውሎስና የባርናባስ የመጀመሪያው ጉዞ ከአንጾኪያ ጀመሩ፣ ቆጵሮስ ሄዱ፣ ፒስድያ የሚባል ሀገር ገቡ፣ ልስጥራንና ደርቤን ገቡ። ከዚያ ተመልሰው ወደ አንጾኪያ መጡና ድጋሚ ለወንጌል ጉዞ ሲያደርጉ አንድ ሌላ ማሳያችሁ ቦታ ምንድነው? ወንጌል ወደ ኤፌሶን ሲገባ ሁለተኛው ወንጌል ጉዞ ሶስተኛው ወንጌል ጉዞ ላይ ሐዋርያት ሥራ ምዕራፍ 19 ቁጥር 1 እና ዘልዬ ደግሞ 17 አነባለሁ። እንደዚህ ይላል። አጵሎስ በቆሮንቶስ በነበረ ጊዜ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። በዚያም አንዳንድ ደቀ መዛሙርትን አግኝቶ ያው መንፈስ ቅዱስን ተቀበላችሁኒ ብለው ነው የጠየቁት። እሱን ዘልዬ 17 አነባለሁ። እንደዚህ ይላል። ይህም በኤፌሶን በሚኖሩ በአይሁድና በግሪክ ሰዎች ሁሉ ዘንድ በታወቀ ጊዜ ሁሉም ፍርሃት ያዛቸው። በዚያ የጌታ የኢየሱስን ስም ተከበረ። ካመኑትም ሰዎች ብዙዎቹ እየቀረቡ ክፉ ስራቸውን በግልጥ ተናዘዙ። ሲጠነቁሉም ከነበሩት መካከል ብዙዎቹ መጽሐፋቸውን ሰብስበው በመምጣት በሕዝብ ሁሉ አቃጠሉ። ዋጋቸውም ሲሰላ 50,000 ብር ያህል ሆኖ ተገኘ። ምን ማለት ነው? ኤፌሶን ደግሞ ገቡ። እንግዲህ የሁለተኛውን የወንጌል ጉዞ በመቄዶንያ ነው ያደረጉት። መቄዶንያ ማለት አንድ ራእይ አይቶ ነው። ምን አለ? ተሻገርና እርዳን የሚል አንድ ሰው በህልሙ አየ፣ በራእይ አየ ጳውሎስ። ከዛ ወደ መቄዶንያ መሄድ አለብን አሉ። መቄዶንያ ሄዱ። ፊልጵስዩስ፣ ተሰሎንቄ፣ ቤሪያ፣ ዘን ወደ ቆሮንቶስ፣ ዘን ወደ ኤፌሶን። ከዛ ኤፌሶን ሲገቡ እዛ ከተማ ላይ እዛ ምድር ላይ አንድ የጣዖት መንፈስ ነክሶ ነበረ። አርጤምስ የምትባል ጣዖት ናት፣ ግን ሰዎች ሁሉ ይገዙለታል። አንዳንድ ጊዜ አለ ከሁላችሁ በልብስ ተሸፍኖ በብልጭልጭ ነገር ተሸፍኖ ውስጡ እኮ እንጨት የሆነ እኮ ብዙ ሃይማኖት እኮ አሉ። ማለት ከውጭ ስታየው በቃ ታምር ያለበት ይመስላል። ጠጋ እያልክ ሄደ በቃ ሁሉ ጋር ደርሰህ ስታየው ውይ ይሄ ነው እንዴት ይላል። አንዳንድ ጠንቋዮች አሉ መጋረጃ ውስጥ ተደብቀው ናውን ሲል ያስፈራል። ከዛ ጠጋ እያልክ በደንብ እያየው ስትሄድ ውይ ይሄ ነው እንዴ አንተ የመጨረሻ ትላለህ። ኢየሱስንስ ጠጋ ብለህ ባየ ቁጥር አይኖቹ እንደ እሳት ነው። ጠጋ ስትል ድምፁ እንደ ውሃ ድምፅ። ጠጋ ስትል ይኸው ቅድስተ ቅዱሳን በሰማይ ያሉ ቅዱሳን መላእክቶች ፊቱን ማየት የማይችሉ እንደዚህ ሸፍነው ቅዱስ የሚሉለት ቀና ስሉ አሁንም አዲስ የሚሆን መርምረ የማያልቅ የህይወት ውሃ ወንዝ አንተ ልብ ውስጥ የተከለ አሜን አሜን አሜን። አንተ ውስጥ አንዴ ህይወትን መቀስቀስ ከጀመረ ደስታ ማይበርድ፣ እሳቱ ማይበርድ፣ መቀጣጠሉ ማይበርድ የነ ነገር አይቆምም በሉ። እስቲ ደግሞ የነ ነገር አይቆምም በሉ። የት ማን ያቆማል እንዴ? የኛ ጌታ ካልቆመ ማን ያቆማል? አንዳንድ ጊዜ ኢየሱስ ጋር መጡና እንደዚህ ያሉ እንደው ኢየሱስ ሲንቀሳቀስ እንደዚህ አባቴ ዛሬም ስራ ላይ ነው፣ ለኔም ስራ ላይ ነው። ስለዚህ ኤፌሶን ሲገቡ ምንድነው የሆነው? ክርስቶስን መስበክ ጀመሩ። ሽባው ይተረተራል። እነሱ ጋር ደግሞ እግዚአብሔር ኃይል የጳውሎስ ጨርቅ ሁሉ ሳይቀር ጨርቁን ወስደው አጋንንት ያለበት ሰው ላይ ካስቀመጡ አጋንንት ይወጣል። አሜን። ለምን? የእግዚአብሔር ኃይል አብሯቸው። ከዛ መጽሐፉ እንደዚህ ይላል፣ እዛ ሀገር ላይ ምስሉን እየቀረጹ የሚሸጡ ሰዎች አሉ። ያንን የአርጤምስን ምስል እየቀረጹ ቢዝነስ የሚሰሩ ያው በአምላክ ስም ቢዝነስ የሚሰሩ። ከዛ ዝናቸው ሁሉ ወረደ፣ ክብራቸው ሁሉ በቃ ረከሰ። ይሄ ሰውዬ ከገባ በኋላ እነዚህ ሰዎች ከገቡ በኋላ እኮ የአርጤምስ ዝና እኮ ወረደ። እኛ ከገባን በኋላ የጠላት ሞገት ጥላው ሁሉ አይኖርም። አሜን አሜን። ጠላት እስቲ ጥላው ተገፏል በሉ እስቲ። ሃሌሉያ አሜን። አብይ እስኪመጣ ነው ሞኝ የሚገዛው፣ ብርሃን እስኪመጣ ነው ጨለማ የሚገዛው።
እናንተ እኛ ብርሃን ሆነን ከተገለጥን በኋላ ጨለማ ስፍራ ይለቃል። አሜን። ጨለማ ሆኖ አካባቢ ላይ ያለ ስፍራን መልቀቅ አለበት። አሜን። ከዛ ምንድነው የሆነው? መጽሐፉ እንደዚህ ይላል፣ ሲጠነቁሉ ከነበሩትም መካከል ብዙዎቹ ይላል መጽሐፋቸውን ሰበሰቡ ይላል። አስቡ፣ የጥንቆላ መጽሐፍ፣ የድግምት መጽሐፍቶች ናቸው። እንግዲህ እንደዚህ ይሄ መጽሐፍ ቅዱስ ሲገባ የጥንቆላ መጽሐፍ ሞገስ አያገኝም። ይሄ ጥቁር መጽሐፍ ሲገባ ሃሌሉያ። እዚህ ጋር መጽሐፍ ቅዱስ ለብዙ ዘመን ያስተማሩ አባት አሉ። እርሳቸውን ሳይ በጣም ደስ ይለኛል። በእሳቸው ፊት ቆሜ ማገልገል ትልቅ ክብር ነው ለኔ። ለምን? ብዙ ስላገለግል። ጌታ ይባረክ። እስቲ ይሄ ጥቁር መጽሐፍ በሉ። ጥቁር መጽሐፍ ሰይፍ ነው። አይ ይሄ ጥቁር መጽሐፍ ከገባ በኋላ የድግምት መጽሐፍ፣ የጥንቆላ መጽሐፍ ተሰበሰቡ ካለበት ከያለበት ቦታ። እስቲ ይቃጠላል በርስቲ። ሃሌሉያ። የሆነ ጊዜ በሮም ውስጥ ይህንን መጽሐፍ ከምድር አቃጥሉልኝ አለ አንዱ ንጉስ። አቃጥሉልኝ፣ አጥፉት ይህን መጽሐፍ ተባለና ተለቃቅሞ በቃ ተቃጠለ። በዛ ዘመን መጽሐፍ የሚባል ተለቃቅሞ ተቃጠለ። ከዛ 313 ላይ ቆስጠንጢኖስ የሚባል ንጉስ ወንጌሉን ተቀበለና እንደዚህ አለ፣ እኔ አለ መጽሐፍ ቅዱስ ላመጣልኝ ሰው መጽሐፍ ቅዱስ ካለበት ላመጣልኝ ሰው ሽልማት አለኝ አለ። ከዛ 24 ሰዓት ውስጥ ይላል 50 ኮፒ ምናምን ቤተ መንግስት መጣ። የት ነበረ? መጀመሪያ አቃጠልኩ አጠፋው ብሎ አልነበር እንዴ? አጋንንት በላዩ ላይ የነበረበት ሰው አጠፋውት፣ ይህንን መጽሐፍ አቃጥዬ አጠፋውት ብሎ አልነበር እንዴ? ያ ሁሉ የመጽሐፍ ኮፒ ከየት መጣ? ይሄንን መጽሐፍ ማጥፋት አይቻልም። እስቲ ይሄ መጽሐፍ አይጠፋም በሉ። እስቲ ትደገሙ፣ ይሄ መጽሐፍ አይጠፋም በሉ። ኪሼ ላይ እኮ ገና ይሄ ወንጌል ጠላት እስኪ ሰፈሩን ለቆ እስኪ ድረስ ይሄ መጽሐፍ ይሰበካል። ምድር እስኪ ነው ድረስ ይምረር። አሁንም እስኪ ቃጠል ድረስ ለቆ እስኪ ድረስ ገና ይሰበካል። ወንጌል ገና ይሰበካል። ይሄ መጽሐፍ ሲከፈት አይመቸው መጡ ይላል። መጡ እነዚህ ሰዎች። ዛሬም አለ፣ ነገም እየበዛ ይቀጥላል። በዓለም ላይ ብዙ ከተሸጡ መጽሐፍቶች መጽሐፍ ቅዱስ ነው በብዛት። ደግማችሁ አሜን ዘርጉቻችሁን። እግዚአብሔር ይባርክ በሉት። በዘመኔ ሁሉ በሉት። የሚሰማ ትውልድ እግዚአብሔር አምላክህ አሳልፎ ይስጥ። የምታገለግለው እግዚአብሔር እሱ እድሜ ሙሉ ይምራ ይጠብቅ። ክፎች አያገኙ። በእድሜ ሁሉ የለመለምክ ያድርግ። እንወድሃለን። አጨብጭቡ ለእግዚአብሔር ክብር።